እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም። እንደውም እየጨመርኩ ግፍ ስትሰሩ፣ ወንጀል ስትሰሩ፣ አመፅ ስትሰሩ ብቅ እያልኩ ንስሐ ግቡ እላለሁ። ጮህብሃለሁ። እንደ ዮሐንስ ሁል ጊዜ ጮህብሃለሁ። እጃችሁን ታጠቡ እላችኋለሁ ማለት ነው። ያንተ ካሴ ሻሸመኔ ሲቃጠል አንተ ነበርክ በአካል? የለም። ለምን ይዋሻል? እኔ እኮ በአካል አለው። የጸረ ተሐድሶውን መረጃውን ስናወጣ ለሀገረ ስብከቱ፣ ለቅዱስ ሲኖዶሱ አባላት፣ ለጠቅላይ ቤተ ክህነት እኔ እኮ በአካል አለው። አንድም ቀን ካሴ ተሰብስቦ አላቃጠልንም። አንድም ቀን ካለ ይሄው ዲቤት ጥሪ ያደርግልሃለሁ። ሌላ ምንም የምንወያይ ውይይት የለም። ሻሸመኔ ቤተክርስቲያን ላይ ቅዱስ ሚካኤል ቤተክርስቲያን ላይ እያሳየን ሙሉ ቪዲዮውን ወየ ፎቶውን ያንተ ካሴ ሲቃጠል የሚያሳይ አንድ ብቻ የምንፈልገው የለም። ካለ እና በመረጃ ከመጣሽ ማርያም ታምጣሽ። ለምን እንደ ጻድቅ ጌታ ይወዷል ያንተን ውሸት? አሁን የሰራው ቪዲዮ ላይ የለጠፍከው ያ ፎቶ በእውነት ሻሸመኔ የተቃጠለ ነው? ይሄ ትልቅ ውሸት ነው። ሁለተኛ ምንም ባላደረግ ነው ላልከው ሪከርድ ያደረኩ እኮ እኔ ነኝ። ቀድሞ አዋሳ መጣህ፣ የግቢ ተማሪዎችን ሰበሰብክ፣ ከቤተ ክርስቲያኑ ጭመራ ግብር አከናወንክ። ከዚህ ተከትሎ ነው ቴዲ ነኝ ሐዋሳ ነኝ ምኖረው ብዬ ደውዬ አናግሬያለሁ። ይሄው ሪከርዱ ተለቋል እኮ ማንም የሚደብቀው ሀቅ አይደለም። ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ወይ ብዬ ጠየቅኩ። ማዕት አልከኝ። ሪከርድን ሲደግመ ስማው። ኤአይ ነው እሱ። እንደውም እኮ ከራስ አንደበት እንደውም እኔ በስልክ ብዙ ማውራት አልወድም፣ ጌታ ግን አንተን አናግሮኛል ብለህ የተናገርኩ አንተ አይደለ? በዛ ሰዓትም እንደዚህ ተሐድሶ መንፍቅና ሐሳብ አልነበረኝ የምትለው ማን ሆነ ነው? ይህን ሪከርድ የተናገረው ማን ነውና? እንደዚህ አይነት ድርቅ ያለ ውሸት እውነት እግዚአብሔር ይወደው። ኦርቶዶክስ እያለህ አንተ እያገለገልክ እያለ እውነት አንተ ኦርቶዶክስ እያገለገልካት ነበር? በትክክል ጠየቅኩ እኮ። የመማፀኛ ከተማ ላይ የሰበከው ስብከት ምን ልታደርገው ነው አላልኩም እኔ? አስፈላጊ ከሆነ ለሁላችሁም አራቱም ቀን የተለያየ ቀን ሪከርድ ያደረኩትን ኦፊሻል ይለቀዋሉ ከተፈለገ። የዛሬ 10 ዓመት እናንሳው ካልክ ማለት ነው። ከዛም ጠየቅኩ፣ ምናልባት ተገፍተ ይሆን ከቤተክርስቲያን የወጣው ሰልባ? ፍጹም እሺ። ቤተክርስቲያን በአስተምሮ ደረጃ ችግር አለባት? የለባትም። አለባት እኮ ነው ያልኩህ አንተ። ያውም እኮ አንድና ሁለት መስሎሃል እንዴ እኮ ነው ያልከኝ። መዓት ነው ያልከኝ። ታዲያ ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብሎ እያመነ ያለ ሰው ኦርቶዶክስ ነው? ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብሎ የሚያምን ሰው እሱ ኦርቶዶክሳዊ ተዋህዶ ነው? በውሸት ተገፋም ብሎ የመናገር የሰው ሞራል አለ? ስለዚህ አንተ የሰራኸው ቪዲዮ ላይ ሰው ቅንብር እኮ ይነቃል ነገር። ይህ እኮ ማህበረሰብ እኮ ምናልባት ሚዲያ ላይ ወጥተን ስለምንናገር ራሳችን ብቻ የሰለጠንን ይነቃል ለምን አድርገን እንቆጥረዋለን? ደግሞ አታፍረን ቪዲዮ ሰርተህ ትወጣለህ እንዴ? የሚገርማችሁ እኮ ያሳየው እኮ ሲቃጠል የሚያሳየው እኮ ፎቶ ሻሸመኔ እኮ የተቃጠለ እኮ አይደለም። አንተ ጀግና ከሆንክ ይኸው በኦፊሻል ነው የምነግርህ። አንተ ብቃቱ ካለ ሻሸመኔ ያንተ ካሴት እንደተቃጠለ የሚያሳይ አንድ ማስረጃ ይዘህ ነው። ማን ያርዳ የቀበረ ማን ያወራ የነበረ እንዲሉ እንግዲህ ወንድማችን ዘማርያም በወቅቱ ስለነበረው ሁኔታ ግልጽ በሆነ መንገድ ተናግሯልኝ። በተለይ ደግሞ የስልክ ልውውጥ የነበራቸውን የስልክ ሪከርድ አጋልጧል ማለት ነው። በጋሻው ፍጹም ኑፋቄ ተገኝቶበት ኦርቶዶክሳዊት ቅድስት ቤተክርስቲያን የትምህርት ስህተት አለባት በሚል ተናግሯል ማለት ነው። ዛሬ ግን የግለሰቦች የተገፋው የቡድን በተለይ ማህበረ ቅዱሳንን እንደ ሾህ ነው የሚፈራው። ኑፋቄውን ምንፍቅናውን ግልጽ አድርገው በአደባባይ ለቅዱስ ሲኖዶስ ያቀረቡበት ምእመኑ ከእርሱ እንዲለይ እንዲወገዝ የተደረገበት መንገድ የኑፋቄ የክደት ትምህርቱን እያንዳንዷን ነቅሶ አውጥተው መልስ ስላሳጡት ነው። አሁን ነክሶ ጠምዶ የያዛቸው ማህበረ ቅዱሳን በዚህ ልክ ነው። ወንድማችን ዘማርያም ግን ሁሉ ነገር ግልጽ አድርጎታል። በወቅቱ ነበረ፣ ከዘማርያም ጋር ይደዋወሉ ነበረ። በጋሾና ዘማርያም ሲደዋወሉ ምንድነው የተባለው?
ኦርቶዶክሳዊት ቅድስት ቤተክርስቲያን አለ በጋሻው የአስተምህሮት ችግር አለባት፣ ስህተት አለባት፣ ወንጌልን አትወቅም ብሎ የተናገረው ሪከርድ አውጥተው ሻሸመኔ ለህዝቡ አሳይተው ህዝቡ ከዛ በኋላ ይሄ የማይረባ የክህደት ትምህርት የሚያስተምር ከሆነማ በጋሻው የሚባል ሰው ልናይ አንፈልግም አሉ እንጂ ካሴቱንም አላቃጠሉም። ቢቃጠልም አይገርምንም። የክህደት ነገር እኛ ጋር ምናችን ነው ክህደት? ኦልሬዲ አንተ እኮ አይደለም ካሴቱ እኮ ያንተ አይደለም። ሰው ከገዛው በኋላ የራሱ ነው ካሴቱ አይመለከትም። ከኪስህ ወይም ደግሞ ከቤት አውጥቶ እኮ አይደለም ያቃጠለው፣ የገዛውን የራሱን ሊያዳምጥ የገዛው ነበር። ይሄ የክህደት ነው ካለ በቤተክርስቲያናችን እንደ ፍትሐ ነገሥቱ አገላለጽ ከሆነ አንድ መናፍቅ ከሃዲ ከተወገዘ በኋላ የሚገለገልበት ማንኛውም ነገር እናስወግዳለን። መዝሙሩን አናደምጥም፣ ትምህርቱን አንሰማም፣ ፍትሐ ነገሥቱ ስለሚለን ማለት ነው። እንኳንስ ያልተቃጠለውን ቢቃጠልስ ምን ይደንቅሃል? ምን ነው ላንተ? ያንተ እኮ አይደለም። አንተ መውጣት ሸጥክ እኮ ቸበቸብከው አይደል? ከሸጥክ በኋላ ምንም አይመለከትም። ስለዚህ በዚህ ልክ እንኳን ዋሽቷል ማለት ነው። ዘማርያም ግን ይቀጥላል፣ እውነቱን አጋልጧል። ሌላ የስልክ ሪከርድ ሁሉ አውጥቷል ማለት ነው። ዘማርያም ይቀጥላል። በቃ መብትህ እኮ ነው። የፈለከውን መመከተች ለምን ድንጋይ አታመልክ? መብትህ ነው። ኦርቶዶክስ ነበርኩን አትበል። ምክንያቱም ኦርቶዶክስ እያለ ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ብለህ ተናግረኸኛል፣ ነገረኛል። ለእኔ እሱ ነው ለህዝቡ የለቀኩት። እኔ ይሄ ነው ለሻሸመኔ እዚህ ያሳየ ነው። እኛ ይኸው በጋሻው የምትሉት ሰው ይሄው በአስተምሮ ደረጃ ችግር አለባት። የዛ ሰዓት እኮ አንተ ሪከርድ ላይ ተገፍቼ ነው እንደው ቤተክርስቲያን ውስጥ ታውቅ የለ እበልጥ ብለው ተገፋፍቼ ነው፣ በድምፄ ቀንተው ነው፣ በዝናዬ ቀንተው ነው፣ በስብከቴ ቀንተው ነው የምትል እኮ አንድ ነገር ነው፣ አለቀ። አንተ ግን እኮ የነገርከኝ በአስተምሮ ደረጃ ቤተክርስቲያን ችግር አለባት ነው ያልከኝ። ከዚህ በኋላ ስለምን ስለ ግለሰብ አወራለሁ? ከዚህ በኋላ ስለምን ስለ ማህበረ ቅዱሳን እናወራለን? አሁን እኮ የማህበር ዋሻ እኮ ተወገደ፣ በቃ አለቀ። ራስን ችለህ እኮ ወጣ። ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት አልከኝ። ከዚህ በኋላ ስለ ግለሰብ ማንሳት አይጠቅምም፣ ስለ ማህበር ማንሳት አይጠቅምም። አንተ ዩአር መናፍቅ። ወይስ ደግሞ ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ብለህ እየተናገር ግን እኮ ኦርቶዶክስ እንድንል ነው የፈለግከው? ወይስ ይሄን አለኛ ጅል ነህ? እና አንዳንዴ ልቅ ባንሆን ጥሩ ነው። እንዲሁ ብቻ ሰው ይሰማናል ብለን ስለምናስብ እና ሚዲያውን መጠቀም ስለምንችል ዝም ብሎ ተነስቶ ቪዲዮ አይሰራም። የለጠፍከው ቪዲዮ የሻሸመኔ የተቃጠለበት ከሆነ ሙሉ ልቀቀው። ከሀ እስከ ፐ የሚያሳይ ደብሩ የት እንደሆነ ቀኑን የሚያሳይ ንገረን። የለማ እኔ 100% እርግጠኛ ነኝ የለም። የአንተን ቪዲዮ ሪካርድ አሰምተናል? አዎ አሰምተናል። ነበርኩኝ እኔ። በቃ በፕሮጀክተር አድርገን አንተ ከኔ ጋር ያደረግከው ሙሉዋን ቃለ ምልልስ የስልክ ሪከርድ አቅርብ፣ ለሰው አለቀ። ካሴቱን አምጡና እዚህ እናደርግን። አላረግነውም፣ አላቃጠልንም። እንዳንተ በዚያ ክል የዘቀጠ ሰዎች አይደለም። አንተ ጥቅስ መፈለግ ነው ባንተ ቤት ካለ አምጣ። ይኸው የበጋሻውን ከሰማይ የከበደ ከምድር የገዘፈውን ታላቁን ውሸት ዘማርያም እንግዲህ በዚህ መልክ ግልጥ አድርጎ ነገሩን አፍረጥርጦታል። እውነቱን አሳውቋል ማለት ነው። የተቃጠለም ነገር የለ። ኦርቶዶክሳዊት ቅድስት ክርስቲያን የሚወጣው ተገፍቶ አይደለም እንደሚለው ምንም መገፋት ለእውነት የቆመ ሰው ቢገፋ እንኳ ስለ እውነት ይቆማል እንጂ በተራ ምክንያት ሕፃን ይመስል ተገፍቼ ወጣው ከረሜላው እንደተነጠቀ ሕፃን ከረሜላውን ሲነጥቁኝ አኮረፍኩ አለቀስኩ እንደሚል እንደዚህ አይነት አይደለም። ሲጀመር የወጣው አንድና ደግሞ ማወቅ ያለብንም አንተ ማወቅ ያለብህ አትዋሽ። ለማያምኑ ፕሮቴስታንት ተቀባይነት ለማግኘት ብለህ አትዋሽ። ውሸት መጽሐፍ ቅዱስ ገልጠህ ውሸትን በአደባባይ የምትሰብክ ወፍራም ውሸታም መሆንህ ያሳዝናል። የዚህን ያህል የለየለት ዱርዬ መሆንህን ቀድሞ የምናውቅ ነበረ። ስለዚህ ዘማርያም ግን ግልጽ በሆነ መንገድ በሚገባ አስረድቷል። ውሸትህን ውሸት ብሏል ማለት ነው። አሁን እንግዲህ ልብ ካለህ አንደበቱ ካለህ እውነት አለኝ በእውነት ክሰሱ ብለሃል ቅድም። ስለዚህ ይህንን እውነት ናመልስ። ዘማርያም ግልጽ ዲቤት ጠርቷል። ና ክሰስ፣ ና አሁን እውነቱን አስረዳ። አቃጥላችሁብኛል፣ እንዲህ ነው ኑፋቄ አላት ቤተክርስቲያኗ ብዬ አይደለም የሚወጣው። ቤተክርስቲያን አስተምህሮቷ ስህተት አለባት ብዬ አይደለም የሚወጣው። ተገፍቼ ነው ቅርጥሶ የምትለውን ወንድ ከሆንክ እውነት ካለህ ናውጣ። ይሁዲ ቤት ተጠርተሃል። ካመጣሽ ማርያም ታምጣሽ እንዳለ ናውጣና ተናገር እውነቱን። ግን ይሄን የማድረግ እውነት የለም። አሁን አንተ የምትሰጠው ምንድነው? ወርጄ ከማንም ዝቅ አለ ምናምን። ወረድክ እኮ ከወረድክና ከተዋረድክ እኮ ቆይተሃል። ከተዋረድክ ቆይተሃል ማለት ነው። እና እውነቱ ካለህ ድፍረቱ ካለህ እና ይሄው ዘማርያም በግልጽ ጠርቷል ማለት ነው። ትተዋወቃላችሁ በደንብ ኑና እውነቱን አስረዳ። የማን እውነት እንደሆነ በግልጽ ይታወቅ ማለት ነው።
ኢትዮጵያ ውስጥ ኦርቶዶክሳውያኖች በማንነታቸው ላይ ያነጣጠረ የዘር ፍጅት ሰለባ ሆነዋል። አዎ ተጨፍጭፈዋል፣ ታርደዋል፣ ተሰቅለዋል፣ ተቃጥለዋል። ይህ ደግሞ ፋሽስት ጣሊያን እንኳን በኢትዮጵያውያን ላይ ያልፈጸመው ድርጊት ሆኖ ተመዝግቧል። ፍጹም ኢሰብአዊና ሰቅጣጭ የሆነ ታሪካዊ ድርጊት በተለይ በአርሲ አርባ ጉጉ፣ በደኖና ሸካ እንዲሁም በምዕራብ ሐረርጌ አሰቦት ባሌም አካባቢ ይኸው ድርጊት ተፈጽሟል። ከ15,000 በላይ ኦርቶዶክሳውያን ሞተዋል። በ2 ቀን ብቻ 6,000 ቤቶች ተቃጥለዋል። ከነነፍሳቸው እጆቻቸው ፊትና ኋላ ተጠፍረው በገደል ተጥለዋል። ኢትዮጵያውያኖቹን ኦርቶዶክሳውያኖቹን አስክሬናቸውን ለመልቀም ሳምንታት ፈጅቷል።